በጣም የተሳሳተ የተማርነው ነገር አለ፣ በውስጣችን የተቀረጸ ነገር አለ። ምንድነው የሚባለው? ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ሲባል ትሰማላችሁ። በመሰረቱ አንዳንድ ሰዎች ይሄ አንደኛ ቆሮንቶስ ምዕራፍ 49 ላይ ያለ ሁሉ ይመስላቸዋል። አንደኛ ቆሮንቶስ 49 ምዕራፍ ባይኖረው ጥቅስ ሁሉ የሚመስላቸው ሰዎች አሉ። አንዳንድ ሰዎች ሲጠቅሱት ሁሉ ሰምቼ አውቃለሁ። ይሄ ሰዎች ዝም ብለው የቀረጹት፣ የምናውቃቸው ሰዎች የቀረጹት ዝም ብሎ አባባል ነው። እንዲህ የሚባል ነገር የለም። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚባል አባባል የለም። የእግዚአብሔር ቃል አይደለም። ለምንድን ነው ግን ሰዎች ይሄንን የሚሉት? ሰው መንፈስ ነው ሲሉ ዋናው ምንድን ነው ለማለት ነው። መንፈሱ ነው። ይሄ መኖሪያ ነው፣ ዝም ብሎ ማደሪያ ቱታ ምናምን። አረ አይደለም፣ አይደለም። ዋናው ነው አልላችሁም። ምክንያቱም ዋና የሚባል ነገር የለም። ለምሳሌ ከያሬድና ከያሬድ ዋናው ማን ነው ተብሎ እንደማይጠየቅ ማለት ነው። ምን ዋና የሚባል ነገር የለም። ግን ከመንፈሳችን እኩል ስጋ ሰውነታችን አስፈላጊ ነው። እንዴ ስለ ሰውነት አስፈላጊነት ጥቂት ነገር ላንሳላችሁ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ከቁጥር 12 ጀምሮ የሚገርም ነገር ይነግረናል። ሆድ ለመብል ነው፣ መብልም ለሆድ ነው። እግዚአብሔር እነዚህ ሁለቱን ያጠፋቸዋል። ስጋ ግን ለክርስቶስ ነው፣ ክርስቶስም ለስጋ ነው። ክርስቶስ ለማን ነው ብለን ስል ክርስቶስ ለስጋ ነው። ሶማ ነው የሚለው እዛ ጋር ሰውነታችንን ነው። ተመልከቱ እዚህ ጋር ልክ ስጋችን ለክርስቶስ እንደሆነ ሁሉ ክርስቶስም ደግሞ ለማን ነው? ለስጋችን። እግዚአብሔር የክርስቶስን ስጋ አስነሳ፣ እንዲሁ በኃይሉ የእኛንም ያስነሳዋል። ሰውነታችሁ የክርስቶስ ብልቶች እንደሆነ ብልት እንደሆነ አታውቁም? ምን ብሎ ይላል? ምን ማለት ነው? እንዴት ክቡር ነው ሰውነቴ የክርስቶስ የአካል ክፍል ከሆነ። ስለዚህ ሰውነታችን በጣም አስፈላጊ ነው። አስፈላጊ ስለሆነ ነው እግዚአብሔር በመጨረሻ ጊዜ ከሞተና አፈር ከሆነ በኋላ እንኳን የሚያስነሳው፣ እንደገና ኮንስትራክት የሚያደርገው አስፈላጊ ስለሆነ ነው።